ስራ ፈላጊዎች በአሜሪካን ይህንን የቪዛ አፕሊኬሽን በመጠቀም ወደ 100,000 የሚሆኑ የስራ ቪዛ H1B1 የቪዛ አፕሊኬሽን ምን መስፈርቶች አላቸው? የኢትዮ ትራቭል ቤተሰቦች እኛን ማበረታታት ሰፖርት ማድረግ ለምትፈልጉ ሰዎች በሙሉ ጆይን የምትለዋን የዩቲዩብ ሰብስክራይብ አጠገብ ያለችዋን ጆይን የሚለው ዓለም ላይ ያላችሁ አሜሪካንም አውሮፓም ያላችሁ እኛን ሰፖርት እንድታደርጉን የተለያዩ ቲፖችን አስቀምጠናል ማለት ነው። በስራችን ደስተኛ ከሆናችሁ ጆይን የምትለዋን ነክታችሁ ሰብስክራይብ ጆይን እንድታደርጉና ሰፖርት እንድታደርጉን በአክብሮት ጠይቃለሁ። ምክንያቱም እናንተ ሰፖርት ማድረግ እኛን በደንብ ስለሚያግዘን ስለሚያበረታታን ለሌሎች ሰዎችም ስለሚያበረታታን ነው። እንደምታውቁት ከቪዛና ኢሚግሬሽን እንዲሁም ደግሞ የኤምባሲ መረጃዎችን በተለየ መንገድ ወደ እናንተ ለማድረስ እንግዲህ እየሰራን እንገኛለን ማለት ነው። ስለዚህ እናንተም ይሄንን ጆይን የሚለውን በተን በመጫን ሰፖርት እንድታደርጉን በአክብሮት እንጠይቃለን። አብራችሁን ስለሆናችሁ እናመሰግናለን። ወደ ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ከቪዛ ከኤምባሲ ጋር በተገናኘ ወደ እናንተ ስለምናደርስ ኮሜንት ላይ ሀሳባችሁ ማወቅ የምትፈልጓቸውን የቪዛ የኤምባሲ መረጃዎችን ኮሜንት ላይ አስቀምጡልን። የእናንተን ጥያቄዎችን አይተን መልስ ይሆናሉ ብለን የምናስባቸውን ወደ እናንተ እናደርሳለን። H1B1 የቪዛ አፕሊኬሽን የአሜሪካን H1B1 የቪዛ አፕሊኬሽን ምን መስፈርቶች አላቸው? አሜሪካን ወደ 100,000 የሚጠጉ የስራ ቪዛ አፕሊኬሽን ለሚሞሉ ሰዎች እንደሚቀበሉ የአሜሪካን ኢሚግሬሽን በኩል ገልጸዋል ማለት ነው። በዚህ የስራ ቪዛ አፕሊኬሽን H1B1 ምን መስፈርቶች አላቸው? ወደ 8 የሚጠጉ H1 የቪዛ አፕሊኬሽን እንዲሁም H2 የቪዛ አፕሊኬሽን ምን መስፈርቶች አላቸው በዝርዝር እናያለን ማለት ነው። አብራችሁን ሆኑ። ኢትዮ ትራቭሎች ነን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ጥያቄ፣ አስተያየት እንዲሁም ደግሞ ማወቅ የምትፈልጓቸው የቪዛ አፕሊኬሽኖች ካሉ እንዲሁም የኤምባሲ መረጃዎች ካሉ ወደ እናንተ እናደርሳለን። አብራችሁን ቆዩ። የአሜሪካን የስራ ቪዛ H1B1 መስፈርቶችን በዝርዝር እናያለን። በመጀመሪያ ደረጃ H1 የቪዛ አፕሊኬሽን ምን መስፈርት አለው ከሚለው ከመጀመራችን በፊት እነዚህን ማወቅ ይጠበቅባችኋል። የስራ ቪዛ እንዴት አደርጋችሁ ነው የምታገኙት? በተለያዩ ድርጅቶች በኩል ስራ ልታገኙ ትችላላችሁ። ለምሳሌ ኢንቪቴሽን ሊላክላችሁ ይችላል፣ ወይንም በካምፓኒ በኩል ልታገኙ ትችላላችሁ፣ ወይንም በቤተሰብ በኩል ልታገኙ ትችላላችሁ። እዛም አሜሪካና ሀገር ባሉ ወዳጅ ዘመዶቻችሁ በኩል የስራ አማራጮችን ወደ እናንተ በኢንቪቴሽንም እንዲሁም በስራ አፕሊኬሽን ሞልታችሁ በኦንላይንም ስራ ልታገኙ ትችላላችሁ። ሆኖም ግን ይሄንን የስራ ቪዛ አፕሊኬሽን ሞልታችሁ ኢንቪቴሽን ተልኮላችሁ ወደ ኤምባሲ ስትገቡ ደግሞ እነዚህን መስፈርቶችን ማሟላት አለባችሁ ብለዋል። በዚህ በ2025 ወደ 100,000 የሚጠጉ የስራ አመልካቾችን የአሜሪካን ኢሚግሬሽን እነዚህን መስፈርቶችን ካሟሉ ወደ እኔ መምጣት ይችላሉ፣ ዓለም ላይ ባሉ ኤምባሲዎች ወይንም ቆንጽላ ጽሕፈት ቤት በኩል ቪዛ አፕሊኬሽናቸውን ማመልከት ወይንም ፕሮሰሳቸውን መጀመር ይችላሉ ብሎ ያወጣቸውን መስፈርቶችን ነው H1ን አስቀድሜ የምነግራችሁ ማለት ነው። እነዚህ የቪዛ አፕሊኬሽኖች በዋነኝነት መስፈርቶቹ ይለያያሉ፣ ሁለቱም የተለያዩ ናቸው። ነገር ግን ይሄንን የቪዛ አፕሊኬሽን የምትጠቀሙ ወይንም ደግሞ ይሄንን አፕሊኬሽን ተጠቅማችሁ የምትሰሩ ከሆነ ፕሮሰሱን የምትጀምሩ ከሆነ የቪዛ አፕሊኬሽናችሁ በቀላሉ አፕሩቭ ሊደረግላችሁ ይችላል ማለት ነው። ከዚህ ውስጥ የተወሰነው እንኳን ቢጎል ቢያንስ በሂደት ወይንም ደግሞ ዶክመንታቸውን አጣርተው ሪቪው አድርገው ማቅረብ ይጠበቅባቸዋል። በነገራችን ላይ የስራ ቪዛ አፕሊኬሽንን ስትሞሉ ትራቭል ሂስትሪ ቢኖራችሁ ሞር ሰፖርት ያደርጋቸዋል። ከሌላችሁም ኢትስ ኦኬ ከዜሮ የትራቭል ሂስትሪያችሁ መነሳት ትችላላችሁ ማለት ነው። ስለዚህ እነዚህን ዶክመንቶችን እናያለን። እንዴት አድርጋችሁ ስራ እንደምታገኙ ደግሞ ወደ በኋላ ላይ ሪኮመንድ ማድረጋችሁ አንድ ዌብሳይት አለ። በርካታ የስራ አማራጮችን ታገኙበታላችሁ። በሰዓት የሚከፍሉም አሉ፣ እንዲሁም ደግሞ በወር ፐር መንዝ የሚከፍሏችሁ ድርጅቶች አሉ። እነሱ ሪኮመንድ አደረጋችሁ።
የአሜሪካን H1B የቪዛ አፕሊኬሽን ምን መስፈርቶች አሉት? አዲስ አበባ የሚገኘው የአሜሪካን ኤምባሲ እነዚህ መስፈርቶችን አጣርቶ እንደሚቀበል በዌብሳይቱ ላይ ያስቀመጠውን መስፈርቶችን ነው። በነገራችን ላይ መረጃ ስንሰጣችሁ በኢንተርናሽናል ደረጃ ያለው ኤምባሲ የሚቀበል ሁሉም ሀገሮች ላይ ያላችሁ እነዚህ መስፈርቶችን ካሟላችሁ የቪዛችሁን ሁኔታ ፕሮሰስ ማድረግ ትችላላችሁ ማለት ነው። ቀጥታ ፎርሙን ወይንም ደግሞ ዲኤሱን መሙላት ትችላላችሁ ማለት ነው። ስለዚህ በአንደኛ ደረጃ I-129 ፎርም ነው። ይሄ I-29 ፎርም የአሜሪካን ፎርም የስራ ፎርም ሲሆን ይሄ የስራ ፎርም ኢንቪቴሽን የላከላችሁ ሰው እናንተን ወደ አሜሪካን አስገብቶ ማሰራት ይችላል የሚለውን ፍቃድ የሚሰጣችሁ ነው። ይሄ ማለት በአሜሪካን መንግስት እውቅና አለው ማለት ነው። ይሄ ድርጅት ወይንም ይሄ ካምፓኒ እናንተን ወደ አሜሪካን ወስዶ የስራ ማስቀጠር ወይንም ደግሞ ስራ ቀጥሮ ማሰራት ይችላል ማለት ነው። ስለዚህ ይሄንን ፎርም መሙላት ይጠበቅባችኋል። I-129 ፎርም ማለት ነው። ይሄንን ፎርም ከሞላችሁ በኋላ ቀጣይ የሚያስፈልጋችሁ I-797 የሚባለውን ፎርም መሙላት ይጠበቅባችኋል። በዚህም የአሜሪካን ኢሚግሬሽን የእናንተን የዲኤስ ፎርም የእናንተ ኢንቪቴሽን አይቶ ኢንቪቴሽናችሁን ተቀብሎ የሚያይ ሲሆን ኢንቪቴሽናችሁ ትክክል ነው ወይ አሜሪካን ሀገር ላይ ይሄ ድርጅት አለ የሚለውን ነገር ያጣራል ማለት ነው። ካጣራ በኋላ አፕሩቭ የሚያደርገው ለኤምባሲው ነው። ይሄ ኤምባሲ ትክክለኛውን መረጃ ካገኘ በኋላ የእናንተን I-129 ፎርምን ያያል ማለት ነው። እነዚህ ሁለት ፎርሞችን ካጣሩ በኋላ ቀጥታ ወደ DS-160 ፎርም ነው የምታልፉት። DS-160 ፎርም ላይ የምትሞሉት የH1B የቪዛ አፕሊኬሽን ላይ ያለውን መስፈርታችሁን ነው። በምን ስራ እንደምትሄዱ፣ ምን ያህል ጊዜ ስራችሁ እንደሚቆይ፣ ስለናንተ ማንነት፣ እዚህ በነበራችሁ ሰዓት ምን እንደምትሰሩ፣ ተማሪ ከነበራችሁ፣ ሰራተኛ ከነበራችሁ ወይንም ደግሞ ፍሪላንስ ሰራተኛ ከነበራችሁ ዲቴይል ኢንፎርሜሽን በDS-160 ፎርም ላይ። ቀጣይ ፓስፖርታችሁ ነው። ፓስፖርት ከ6 ወር በላይ መሆን ይጠበቅበታል። አሁን ባለበት ሁኔታ ምናልባት 6 ወር በቂ ስላልሆነ እስከ 1 ዓመት ድረስ የፓስፖርታችሁን ሁኔታ ከፍ ማድረግ ይጠበቅባችኋል። ፓስፖርት ሳይዝ ጉርድ ፎቶግራፍ በ5ኛ ደረጃ ያስፈልጋችኋል። 2 ጉርድ ፎቶግራፍ ያስፈልጋችኋል። ሌላኛው ስለ ስራችሁ ሁኔታ ምን አይነት ካምፓኒ እንደቀጠራችሁ እንዲሁም ደግሞ ኢንቪቴሽኑ ላይ ያለውን አኮሞዴሽን ይሸፍናል ወይ፣ ለምን ያህል ጊዜ ነው፣ ሜዲካል አጠቃላይ ጀነራል የሆነ ኢንሹራንስ ገብቶላችኋል ወይ፣ ኢንሹራንስ ትከፍላላችሁ ወይ የሚለውን ነገር ኢንፎርሜሽን ሰፖርቲንግ ሌተር ከምትሰሩበት መስሪያ ቤት ወይም ደግሞ እናንተን በኢንቪቴሽን ከጠራው ድርጅት ሰፖርቲንግ ሌተር ያስፈልጋችኋል ማለት ነው። ይሄ ሌተር ምንድነው? ስለናንተ ኢንሹራንስ ሊሆን ይችላል፣ ምን ያህል በስራው ላይ እንደምትቆዩ፣ ምን ያህል ጊዜ እንደምትቆዩ ሰፖርቲንግ ሌተር ያስፈልጋችኋል። በ6ኛ ደረጃ የሚያስፈልጋችሁ ሜዲካል ነው። የሜዲካል ማስረጃ ማቅረብ ይጠበቅባችኋል። በአሜሪካን ኤምባሲ ከተፈቀደላቸው 6 ዶክተሮች አንደኛው ላይ እነሱ ራሳቸው ከሚሰጧቸው የሜዲካል ማስረጃ እንድታመጡ ያንን ማቅረብ ይጠበቅባችኋል ማለት ነው። ሌላኛው ከወንጀል ነፃ መሆናችሁን የሚያሳይ የፖሊስ ማስረጃ ካላችሁበት አካባቢ የፖሊስ ማስረጃ ማቅረብ ይጠበቅባችኋል። ይህንን ካቀረባችሁ በኋላ የስራ ልምዳችሁን ማቅረብ ደግሞ ይጠበቅባችኋል። በፊት ከምትሰሩበት መስሪያ ቤት ወይንም ደግሞ ስለናንተ ማንነት የሚገልጽ በተጨማሪ ሰፖርቲንግ ሌተር ያስፈልጋችኋል። ሌላኛው የቪዛ እና የኤምባሲ ቀጠሮ ነው። የኤምባሲ ቀጠሯችሁን ከያዛችሁ በኋላ ወደ ኤምባሲ የምትገቡበትን ዶክመንቶች በሙሉ አቀናጅታችሁ የልደት ሰርተፊኬት ያስፈልጋችኋል። ናሽናል አይዲ ወይም ዲጂታል አይዲ መያዝ ይጠበቅባችኋል ማለት ነው። እነዚህን ዶክመንቶች በH1B1 የቪዛ አፕሊኬሽን ላይ የሚያስፈልጋችሁ መስፈርቶች ናቸው። በነገራችን ላይ H1 ላይ ነው ይህንን የጠቀስኩላችሁ። H2B የቪዛ አፕሊኬሽንም ተመሳሳይ ነው፣ ብዙ ልዩነት የላቸውም። ምናልባት የስራው ሁኔታ እንደ ፍሪላንስ በታይም በሰዓት የምትሰሩ ከሆነ እንዲሁም ደግሞ ድርጅቱ እያስተማራችሁ የምትሰሩ ከሆነ በተለያዩ ምክንያቶች ተመሳሳይ ናቸው። ፎርሞቹ ብዙ ልዩነት የላቸው፣ አብዛኛው ተመሳሳይ ነው። እነዚህን የቪዛ መስፈርቶችን
በቴሌግራም ቻናላችን ላይ አስቀምጠንላችኋል። ቴሌግራም ቻናላችንን ዲስክሪፕሽን ላይ ታገኙታላችሁ። እዛ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ የኤች1ቢ1 የቪዛ አፕሊኬሽን እነዚህ መስፈርቶች ናቸው። እነዚህን መስፈርቶችን በተለያዩ ዌብሳይቶች አሜሪካን ሀገር ላይ ስራ ሊያስቀጥሯችሁ የሚችሉ ድርጅቶችንም ዲስክሪፕሽን ላይ እናስቀምጥላችኋለን። እነሱን ዌብሳይቶቻቸውን እያያችሁ አፕላይ ማድረግ ትችላላችሁ። ትራቭልን አሜሪካን ነገር ላይ 50 ስቴት ላይ እኛም ማግኘት ትችላላችሁ። እንዲሁም ኢትዮጵያ ላይ ደግሞ እኛ አለን። በዚህ በምትመለከቱት ስልክ ቁጥር ላይ ኢትዮ ትራቭል ብላችሁ እኛን ማግኘት ትችላላችሁ ማለት ነው። የኤምባሲ ቀጠሮ ከፈለጋችሁ እንዲሁም በጋብቻ፣ በስራ፣ በትምህርት፣ በጉብኝት መሄድ ለምትፈልጉ ሰዎች በሙሉ የአሜሪካን ኤምባሲ ቀጠሮ እናሰጣለን። ኢንተርቪው ስልጠና እንሰጣለን። እንዲሁም ደግሞ የተለያዩ የአሜሪካን ኤምባሲ ጋር በተገናኘ እናማክራቸዋለን ማለት ነው። በአሜሪካንም በኢትዮጵያም ሁለቱም ቦታ ላይ እኛም ማግኘት ትችላላችሁ። በተጨማሪም ዱባይ ላይ ቤት መግዛት ለምትፈልጉ ሰዎች የዱባይ መኖሪያ ፍቃድ የ10 ዓመት ጎልደን ቪዛ እየሰራን እንገኛለን። እሱንም አገልግሎት በእኛ በኩል ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎች ነን። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኛል። ፒስ ቀጥራችሁ በማንኛውም የስራ ዘርፍ ላይ መኖሪያ ፍቃድ በእኛ በኩል ማግኘት ትችላላችሁ። የዱባይ አይዲ ለምትፈልጉ ሰዎች በሙሉ ይሄ መረጃ ለእናንተ ነው። ዱባይ የተለያዩ ቢዝነሶችን ለመስራት የሻንጣ ስራ እንዲሁም ደግሞ የተለያዩ አገልግሎቶችን ታገኙበታላችሁ። ስራም ተቀጥራችሁ በማንኛውም የስራ ዘርፍ ላይ ተወዳድራችሁ ለመስራት ከፈለጋችሁ የዱባይ የመኖሪያ ፍቃድ በእኛ በኩል ማግኘት ትችላላችሁ። ይህን አገልግሎት በዱባይ የመኖሪያ ፍቃድ ለማግኘት አይዲ በዱባይ የመኖሪያ ፍቃድ የፈለጋችሁት የሙያ ዘርፍ ላይ ተቀጥራችሁ መስራት የሚያስችል ነው። ሻንጣ ስራ እንዲሁም ደግሞ ሌሎችንም ስራዎችን መስራት ያስችላችኋል።